ያልኳችሁ ስልጤነት ማለት ሙስሊምነት ነው። ስልጤነት ሙስሊምነት አይደለም። በጣም ኢንስፓየር የሚያደርገው የተለያየ ከዲን አንጻር ጋር ተያይዞ ወደ ኋላ የቀሩ አካባቢዎች ላይ አሻራቸውን አሳርፈዋል። የቡርሃን መድረሳ፣ አቡበከር ስዲቅ መስጂድ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እነዚህ ሁለት ንግግሮች ውስጥ ያድምጡ። ያው ስልጤነት ማለት ሙስሊምነት ጋር የማይነጣጠል የስልጤነት ማንነት የስልጤነት ታሪክ ከዑለማና ከዲን ጋር የተያያዘና ይህ ሁሉ የሚደረገው እናንተ ሁለታችሁ ተስማሙ። እስኪ ሁለታችሁ ተስማሙ። ሲምፕል ጥያቄ ነው። ስልጤ ስንት ፐርሰንት ነው? ዝም ብለህ በግልጽኛው ነው። አሁን ለከረክቷል አህመዲን ጀበል ክርስቲያኖች በስደት ሲመጡ ተቀብለናል በሚል ርዕስ የጻፈው ጽሁፍ ላይ ክርስቲያንና ክርስቲያናዊነትን መጤ በማድረግ የሄደበት ርቀት እንዴት ሎዛ ያየዋል? ይሄ የሄደበትን ርቀት እንዴት ሎዛ ያየዋል? በጣም ጥሩ። መጽሐፍ ቅዱስ ይነበብ ሰፋ ብለው ቁርአንንም አንብብ ከእናት አባቴ ውርስ ነው የሚለው ነገር አይሰራ። ክርስቲያኖች ከሆኑ ወደ ክርስትና፣ የአይሁድ እምነት ከሆነ ወደ አይሁድ እምነት፣ ሁሉም ወደ ራሱ እምነት በራሱ ስርዓት ማለት ነው ይወስሯል እንጂ የሰው ልጅ ከእናቱ ማህፀን ሲወጣ በኢስላም ላይ ሆኖ ነው የሚወጣው። ወላሂ ማርያም ነው ወደጀዋለሁ ወላሂ ነው የምልህ መስዬ እኔ ማርያም በመውደድ ምን አሰባለህ? እኔም አላህን ወደዋለሁ በጣም። በኢትዮጵያ ምድር አንድ ያልተለመደ ነገር እየተከሰተ ይመጣል። ይህም ምንድነው ካላችሁኝ አክራሪነት። አክራሪነት ለሶሪያም ለየመንም ለግብጽም እና ለሌሎችም ለአፍጋኒስታንም አልጠቀማቸው። አፍጋኒስታንና ሶሪያን አውድሟል። ዛሬ ላይ ብሔርን ወይም የሆነ አካባቢን ከሃይማኖት ጋር ማያያዝ የተለመደው። ይህም በቅርቡ አንድ የተከሰተ ነገር አለ። ስልጤነት እስልምናንስ ነው፣ እስልምና ስልጤነት ነው የሚል ነው። ይህንን እንዴት ታዩታላችሁ? ይህ አካሄድ ኢትዮጵያን ወደፊት እጣ ፋንታዋን ምን ያደርጋታል ብላችሁ ታስባላችሁ? ቪዲዮን እንየውና እንመለስ። ያልኳችሁ ስልጤነት ማለት ሙስሊምነት ነው። ስልጤነት ሙስሊምነት አይደለም። ስልጤነት ስልጤነት ነው፣ ሙስሊምነት ሙስሊምነት ነው፣ ኢትዮጵያዊነት ኢትዮጵያዊነት ነው እንጂ በዛ በስልጤ ማህበረሰብ ውስጥ በርካታ ስልጤ ብሔር ተወላጆች የሆኑ ኦርቶዶክሳውያን አሉ። ስልጤነት ሙስሊምነት ነው ብሎ ተናገረ ማለት ክርስቲያኖችን ለማጽዳት አስበዋል ማለት ነው። የፕሮቴስታንት የወንጌላውያን አማኞችን ከስልጤ ምድር ለማጥፋት አስበዋል ማለት ነው። ኦርቶዶክሳውያን ከስልጤ ምድር ለማጥፋት አስበዋል ማለት ነው። እነማን? እነ አህመዲን ጀበልና የውሃብያው ቲም በጠቅላላ በዛ ሚዲያ የሰጠው ምላሽ ምንም ስህተት የለውም። እኔ አክራሪዎች አንዲትን ሀገር እየወረሯት ከሄዱ የአክራሪነት የመጨረሻ ጥጉ ሀገር ማፍረስ ነው። ዛሬም እየመጡ እየተንደረደሩ ያሉት እንደዚህ ያሉ አክራሪዎች ናቸው። አክራሪዎች ይገርሙኛል። እኔ በአንዲት ሀገር እንዴት አንድ ሃይማኖት ብቻ ይኖራል ብለው እንደሚያስቡ እኔ ግራ ይገባኛል። የተሰጣቸውን ተልዕኮ የሚያራምዱት የሚነዙት በጊዜ በህግ ካልተጠየቁ ሀገራችን እንደ ሶሪያና እንደ ሌሎች ሀገሮች እንደና አፍጋኒስታን መሆኑ አይቀርም። እንደዚህ ያሉ አክራሪዎችን ቀድሞ መዋጋት ያስፈልጋል። የስልጤነት ትግል በእኔ እድሜ በእኛ በብዙዎቻችን እድሜ ውስጥ የሆነ የቅርብ ጊዜ ታሪክ ነው። በዚህ ታሪክ ውስጥ የተለያዩ ሰዎች የተለያየ አስተዋጽኦ አበርክቷል። ከስልጤነት ትግልም ጋር ተያይዞ ያው ቅድም እንዳልኳችሁ ስልጤነት ማለት ሙስሊምነት ነው። ስልጤነት የራሱ ማንነት ያለው ነውና እኔ ስልጤ ነኝ የሚል እንቅስቃሴ ጋር ተያይዞ ሰዎችን ለማደራጀት ሲሞክሩ ከሳውዲ አረቢያ ካለው ከኢትዮጵያ ኤምባሲ ፓስፖርትን እነጥቃለን፣ ትታሰራለህ፣ ከዩኒቨርሲቲ እናስባረራለን መሰል ግፊቶች ቢኖሩም ገፍተው ሄደው እዛ ያሉትን ሰዎች አስተባብረው 40,000 ሪያል ገንዘብ አሰባስበው አገር ቤት ለዲን ስራ መስራት አለብን ብለው እንቅስቃሴ ሲያደርጉ፣ እንደዚሁም አልበያን የቲም ድርጅቶችን ሲያቋቁሙ የራስን መኖሪያ ቤት በሁለት ከፍለው ጎዳና የወደቁ ልጆችን ማሳደግ አለብን ብለው አስተዋጽኦ ሲያበረክቱ እናገኛቸዋለን። እንደዚሁም ደግሞ ሐጂ ለስልጤ ብቻ አይደለም። ስልጤ ከምን እንደታገለ ከማን ጋር እንደተዋጋ ወይም የውጭ ወራሪ እንዴት እንደገባበት እኔ አላወኩም። የስልጤ ትግል እያለ ይሄድ የሃይማኖት ትግል ማለቱ ነው። እንደዚህ ያለ አካሄድ በስልጤ ያሉትንም በየትኛውም አካባቢ ያሉት እርስ በርስ እንዲፋጁ የሚያደርግ ነውና ቶሎ ህጋዊ እርምጃ መወሰድ አለ። ስልጤነት እስልምናነት ነው፣ እስልምናነት ስልጤነት ነው ካለ ነገ ላይ አክሱም ኦርቶዶክስነት ነው፣ ኦርቶዶክስ አክሱምነት ነው እያለ ላሊበላ ኦርቶዶክስነት ነው፣ ኦርቶዶክስነት ላሊበላ ነው እያለ ግሸንም እያለ እንግዲህ በዚህ ከሄድን ወይም ትግራይ ኦርቶዶክስነት ነው፣ ኦርቶዶክስ ትግራዋይነት ነው፣ አማራ ኦርቶዶክስ ነው እያለ እንዲቀጥል ያደርገዋል ማለት ነው። በነገራችን ላይ በኢትዮጵያ ትንሽ አክራሪዎች ናቸው እንጂ እንደዚህ የሚያለያዩን አፋር፣ ሶማሌ ሁሉ ነገር አለ።
አፋር ክልል ብትሄዱ ይህን ያህል አይበዛም። ግን አንድ ቀንም እስልምና አፋርነት ነው፣ አፋርነት እስልምና ነው ሲሉ ሰምተን አናውቅም። በጣም ኢንስፓየር የሚያደርገው የተለያየ ከዲን አንጻር ጋር ተያይዞ ወደኋላ የቀሩ አካባቢዎች ላይ አሻራቸውን አሳርፈዋል። የቡርሃን መድረሳ፣ አቡበከር ስዲቅ መስጂድ፣ ሪያድ ሆቴል እና ማረፊያ፣ አልባያን የየቲም ማሳደጊያ፣ ሂክማ ዩኒቨርሲቲ ላይ መሰረት አሻራቸውን ማስቀመጥ፣ አዳማ ውስጥ ያለ ቅዱስ ቁርአን ትምህርት ቤት፣ በሌራ የአወሊያ መድረሳ፣ ከስልጤ ውጭ ያሉ የተለያየ የልማት ስራዎች ሀዲያ፣ ወላይታ፣ ጉራጌ፣ ሀላባ ከ100 በላይ የሚሆኑ መስጂድ በመስራት ውስጥ አሻራቸውን አስቀምጠዋል። ዛሬም የመጅሊስ መሪ ሆነው ከስልጤም ከፍ ብለው የአካባቢውን የማዕከላዊ ኢትዮጵያን ሙሉ መጅሊስን እየመራ እንዳለ ሰው ከዚህ በኋላም እሳቸው እንደሳቸው የሚታገሉና ለዲን አስተዋጽኦ የሚያበረክቱ ሰዎችን የመፍጠርና ያሳለፉትን ታሪክ የመተረክ ምዕራፍ ነው። መጽሐፉም ይህን ሚና ይወጣል ብዬ አስባለሁ። በኢትዮጵያ ምድር ወይም ባልሰለጠኑ ባላደጉ ሀገራት ሩጫው የሃይማኖት ማምለኪያ ስፍራዎችን በየቦታው መገንባት ነው። ኢንዱስትሪ ወይም ለህዝብ የሚጠቅም ከመገንባት ይልቅ የሃይማኖት ማምለኪያዎችን ማስፋት እንደ ትልቅ ጀብድ ነው። ይሄ ካለማወቅ የሚመጣ ነው። ይሄ ሰውዬ ክርስቲያኖች ተሰደው ነው የመጡት፣ ሙስሊሞች ነው የተቀበሏቸው ብሎ ተናግሯል። ወደ ኢትዮጵያ ክርስትና የገባው በ4ኛው ክፍለ ዘመን መሆኑን ዓለም ከጫፍ እስከ ጫፍ ያውቃል። ከ310 እስከ 340ዎቹ ዓመተ ምህረት ድረስ ማለት ነው። እስልምና የተመሰረተው መቼ ነው ካላችሁ ከ615 እስከ 630 ዓመተ ምህረት ባለው ነው። ከዛ በፊት ምን አይነት በኢትዮጵያ እስልምና ምን አይነት ሙስሊሞች ይኖሩ ነበረ የሚባውን ጥያቄ ቢጠየቅ አይመለስም። ምንም ይሁን ምን በኢትዮጵያ ምድር ሁለቱ ሃይማኖቶች ተያይዘው እስከዚህ ድረስ ዘልቀዋል። ከ300 ዓመተ ምህረት ጀምሮ እስካሁን ድረስ ክርስትና፣ ከ615 ጀምሮ ደግሞ እስልምና በኢትዮጵያ ገብቶ እስልምና ወዲያውኑ እንደተመሰረተ ነብዩ መሐመድ እንደመሰረተው በ615 ዓመተ ምህረት አካባቢ በመዲና ወይም በመካ በሳውዲ አረቢያ ችግር ወይም ስደት ሲገጥመው ወደ ኢትዮጵያ ፈልሶ ወይም በኢትዮጵያ ያረፉት የተቀበሏቸው ክርስቲያኖች ናቸው። ዛሬ ላይ ያን ታሪክ ጥሩ ግንኙነት የነበረውን ለመበጠስ የሚጥሩ አክራሪዎች መጥተዋል። አሁን ያንን ተናግረው አልበቃቸው ብሎ ደግሞ ምንድነው የመጡት? ብሔርን ከሃይማኖት ሃይማኖትን ከብሔር ጋር አቆራይቶ ህዝብን ከህዝብ ጋር ማጣላት ነው። ይህ ደግሞ ነገ ላይ ሌላ መዘዝ ነው የሚከተለው። በእርግጥ እንደዚህ ብሎ ተናገረ እንጂ ይህንን ሲያስተምር ጥላቻ ሲሰብክ ጥላቻ የሰበከ ሰው መጨረሻ ላይ የጥላቻ ሰለባ ወይም ያደገው ሰለባ የሚሆኑት የሰባኪው አካል ወገንም ናቸው። አንድ የሚጠፋ እንዳይመስል ፂምን አንጀርቅቆ እንደዚህ ጥላቻ መስበክ ለሀገር አይጠቅም። እነዚህን ሁለት ንግግሮች በደንብ አዳም። ሁሉም ደግሞ ተመሳሳይ እንደ አህመድ እንጀር ናቸው ማለት አይደለም። አንዱ መልካም ይሰብካል፣ አንዱ ጥላቻ ይሰብካል። ሙስሊም ብራዘር ሁድ ባለው በግብፅ በየመን በየትኛውም ዓለም ተከልክሎ ሀገርን ያወደመ በእኛ ሀገር ለማራዘም የሚጥሩ ሰባኪዎችና መልካም ሙስሊሞች ደግሞ የሚሰብኩትን ሁለቱን እዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። እነዚህ ሁለት ንግግሮች እስቲ አድምጡ። ያው ስልጤነት ማለት ሙስሊምነት ጋር የማይነጣጠል የስልጤነት ማንነት የስልጤነት ታሪክ ከዑለማና ከዲን ጋር የተያያዘና ይህ ሁሉ የሚደረገው እናንተ ሁለታችሁ ተስማሙ። እስኪ ሁለታችሁ ተስማሙ። ሲምፕል ጥያቄ። ስልጤ ስንት ፐርሰንት ነው? ዝም ብለህ በገንዘብ አሁን ላይ ከረክት ይባላል። ይሄ ደግሞ ስሙት። ይሄ ዓለማዊም መንፈሳዊንም የእስልምናንም በደንብ አውቆ የመጣ ነው። ሀገር እንዴት እንደምትገነባ ወይም አንድ አካባቢ እንዴት እንደሚገነባ በደንብ አድርጎ አብራርቶ የሚገልጽ ነው። ስሙትና ሁለቱንም አወዳድሩና ማንኛው ሀገርን ለማጥፋት ማንኛው ሀገርን ለማልማት እንደሆነ እናንተ አስተያየት ስጡ። አብዛኛው ሰው 99% ሙስሊም ነው። ምንድነው ይሄንን ያነሳው? አንዳንድ ቦታዎች ላይ ለምንድን ነው የምታቀሳስሩት? ዓላማው ምንድን ነው? እሺ ምንድን ነው የተደገሰው ነገር? የስልጤን ማህበረሰብ ከሌላው ለየት የሚያደርገው ነገር 100% ሙስሊም የሆነ ብሔር እኮ ስልጤ ብቻ አይደለም። የሌሎቹ ግን በተደጋጋሚ ስማቸው እንደዚህ ሲነሳ አንሰማ። ለምሳሌ አፋር አለ። አፋር ጀግና፣ ድንበር ጠባቂ፣ አገርን የማያስነካ ሀገር የማያስደፍር ደጀን የሆነ ህዝብ ነው። በእምነቱ የማይደራደር 100% ሙስሊም የሆነ ክልል ነው። ሶማሌ ለምሳሌ ሶማሌ 100% ሙስሊም የሆነ ነው። ሀደሬ፣ ሌሎችም ወደኔ፣ አርጎባ፣ ወሎ ደግሞ የዑለማ መፍለቂያ የሙስሊሞች ዋና የትምህርት መቅሰሚያ ስፍራ ነው ወሎ። ወርጂስ የአርሲ ኦሮሞ ሙሉ በሙሉ ሙስሊም አይደለም እንዴ?
የጅማ ኦሮሞ ሙሉ ሙስሊም አይደለም እንዴ? ቦረና ለምንድን ነው አንድ ብሔር ላይ አነጣጥራችሁ ትኩረት እንዲደረግና ከሌላው ማህበረሰብ ጋር ለማጋጨት በሚመስል መልኩ የምታቀሳስሩት ለምንድን ነው? ይህንን ድርጊት ክርስቲያኖች ወይም ኦርቶዶክሶች ብቻ እየተቃወሙት አይገኙም። ራሳቸው ሙስሊሞች ጠንቅቀው ስለሚያውቁት እየተቃወሙት ይገኛል። በሶማሊያ ብትሄዱ፣ በአፋር ክልል ብትሄዱ፣ እንዲሁም በአብዛኛው ሙስሊም በሚኖርበት አካባቢያቸው ከእስልምና ጋር የተገናኘ የለም። አካባቢ የትኛውም ቦታ ሂዱ ሃይማኖትን አይወርስም፣ ሰው ነው የሚወርሰው። በአንድ አካባቢ የተለያየ እምነት ሊኖር እንኳን ስልጤ አይደለም ሳውዲ አረቢያ የእስልምና ምድር አለመሆኗን ኢትዮጵያውያን በዛ ሄደው ቤተክርስቲያን አሰርተው እየኖሩ የሙስሊም ምድር ነች ብለው አያስቡ። ቅዱስ ቦታ የሚባለው መካ መዲና በዛ ነው የሚገኘው። የኛ አክራሪዎች ምን እንዳሰቡ አናውቅም። አንድን አካባቢ ከሆነ ሙስሊም ከሆነ እምነት ጋር አገናኝተው ያንን አካባቢ ከኢትዮጵያ ማህበረሰብ ጋር ለማጣላት ጥረት እያደረጉ ነው። በስልጥ የተለያየ እምነት ይኖራል፣ ኦርቶዶክሶች ይኖራሉ። እንዴት ነው ያንን አካባቢ ማህበረሰብ ለአንድ የምንሰጠው? እንደዚህ ያለ አክራሪነት ከክርስትናው ሳይሆን ውግዘት መግጠም ያለበትና መስተካከል ያለበት ሙስሊሞቹ ራሳችሁ ማስተካከል አለባችሁ ብዬ ማሳሰብ ወዳለሁ። ግብፅ ላሞች ናቸው፣ ግን እንደዚህ ያሉ አክራሪዎችን አስወግደው ጨርሰዋል። ሱዳንም ከልክላለች። የመንም እንድትፈራረስ ያደረጋት ይሄ ነው። ሶሪያንም ሀገር እንድትፈራረሳት አደረገ የሚባለው የአሳድ አገዛዝ ቢሆንም ዋናው ግን የነዚህ አክራሪዎች ነው። አፍጋኒስታንን በተመሳሳይ ወደ ሀገራችን ከመግባቱ በፊት እንደዚህ ያለውን ቀድመን ልንዋገው ይገባል። አህመዲን ጀበል ክርስቲያኖች በስደት ሲመጡ ተቀብለናል በሚል ርዕስ የጻፈው ጽሑፍ ላይ ክርስቲያንና ክርስቲያናዊነትን መጤ በማድረግ የሄደበት ርቀት እንዴት ሎዛ ያየዋል? ይሄ የሄደበትን ርቀት እንዴት ሎዛ ያየዋል? በጣም ጥሩ። ኡስታዝ አህመዲን ጀበል በበታችነት ስሜት የሚሰቃይ ነው ይመስለኝ። ለምን ሀገራዊ ምክክር ኮሚሽን ውስጥ ገብቶ እየተሳተፈ ነው ያለው። ይህንን ሀሳቡ እንዲቀየርለት የሚፈልገውን እንዲስተካከልለት የሚፈልገውን ነገር እዛ ማንጸባረቅ ይቻላል። አብዛኛው ህዝብ ዘንድ ተቀባይነት ካገኘ የሚያልፈው ያልፋል፣ የሚወድቀው ይወድቃል። ነገር ግን የአልበቃው ብሎ ከውጭ እየወጣ በመጻፍ በመናገር አሁንም ሌሎች ወገኖችን የማበሳጨት ንትርክ ውስጥ የመፍጠር አጀንዳ ለመሆን ጥረት ማድረግ የአቴንሽን ሲከር አባዜነት ምናምን በደንብ ነው የሚታይበት ማለት ነው። ይሄ ፌስቡኮቹን፣ ጽሁፎችን፣ ንግግሮችን ምናምን ወዘተረፈ ብታዩ እንደዛ ነው እና የሚያስታርቅ የሚያፋቅር ሎጂካል የሆነ ነገሮችን አይደለም ብዙ ጊዜ የሚያነሳው። አሁንም በዚህ ሳምንት በዚህ 2-3 ቀን ውስጥ ካነሳቸው ጉዳዮች መካከል አንዱ የክርስቲያኖችን እና ሌሎች እምነቶችን በአንድ ላይ ጨፍልቆ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ክርስትናን እንደ መጤ መቁጠር ነው። በየትኛውም መስፈርት አክራሪነት አያዋጣም። በየትኛውም መስፈርት ጥላቻ አያዋጣም። የሚያዋጣው አንድነት፣ በአንድነት መኖር ብቻ ነው። የትም ሂደ ክርስትናን አጥላለሁ ብትል፣ የትም ሂደ እስልምናን አጣላለሁ ብትል የትኛውም ዓለም መኖር አትችልም። እስራኤል ራሱ ከአረቦች ጋር ብትጣላ ዜጎቿ እስልምና፣ አይሁድ፣ ኦርቶዶክስ፣ ሌሎች እምነቶች ይዛ ነው የምትኖረው፣ እንኳን ኢትዮጵያ ማለት ነው። ስለዚህ ብዙ ማህበረሰብ፣ ብዙ ቋንቋ፣ ብዙ ሃይማኖት ባለበት ሀገር የኔ ብቻ የተለየ ነው ብሎ መሄድ አያዋጣም። እንኳን በዚህ በሰለጠነው ዘመን በ330ዎቹ ዓመተ ምህረት ምንም ሌላ ቅልቅል ሃይማኖት የሌለበት ክርስትና በ615 ሙስሊሞች ከሌላ ሀገር ሲመጡ የተቀበለ ዛሬ ላይ ለምንድን ነው መገፋፋት ያስፈልገው? አያዋጣም። አክራሪነትን እናስወግድ። ከማንኛውም ወገን አክራሪ ሲመጣ እሱን ለብቻው ነጥሎ መምታት የመሰለ የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማደሪያ ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ለእስልምና መድኃኒት ናት። እንዴት ካልን ክርስትና ወደ ኢትዮጵያ ሽግግር አደረገ እንጂ አልገባም። ክርስትና ወደ ኢትዮጵያ ሽግግርን ያደረገው እንጂ አልገባም። ይህን ዓለም በሙሉ ጠንቅቆ ያውቃል። የሐዋርያት ሥራ ምዕራፍ 8 ላይ ተቀምጧል በመጽሐፍ ቅዱስ። በ34 ዓመተ ምህረት ኢትዮጵያዊ ጃንደረባ ምን እንዳደረገ ከብሉይ ኪዳን በተስፋ ሲጠብቀው የነበረውን ጌታ ኢየሱስ ክርስቶስን በብሉይ ኪዳን
በነቢዩ ኢሳይያስ በሌሎች የትንቢት መጽሐፎች የተጻፈውን ጌታ የመሲሁን መወለድ የብሉይ ኪዳንን ተስፋ በሐዲስ ኪዳን እውነትነት ተቀበለ እንጂ ክርስትና ወደ ኢትዮጵያ ገባ ሳይሆን መንፈሳዊ ሽግግር ነው የተደረገው። ያልኳችሁ ሐዲስ ኪዳን ነው። እንግዲህ ብሉይ ኪዳን ደግሞ በ34 ዓመተ ምህረት እንደተጀመረ ነው ታሪኩ ያለው። ምንም ይሁን ምን ለምሳሌ እንግሊዝ ብንሄድ፣ ስዊድን ብንሄድ፣ የትኛውም ብንሄድ ባንዲራቸውን ዴንማርክ ናት ባንዲራዋን ለ300 ምናምን 400 ዓመታት ድረስ ያልቀየረች ብቸኛ ሀገር ናት። በዛ ውስጥ እስልምና የለም ማለት አይደለም። ባንዲራቸው ምንድነው? ወይም አርማቸው ባንዲራቸው መስቀል ያለበት። የትኛውም ዓለም ሃይማኖት ሲያጣላቸው አይተናናቅ። የትኛውም ዓለም ብትሄድ እመነኝ አንድ ሃይማኖት ያለበት ብቻ ላታገኝ ትችላለህ። በተለይ እስልምና ብቻ ያለበት ሀገር ላታገኝ ትችላለህ። በኢትዮጵያም ብትመጣ የትኛውም ማህበረሰብ የትኛውም ክልል ሂድ፣ አንድ ሃይማኖት የሚኖርበት ክልል አይኖርም። ህዝብ ይፈልሳል፣ ከአንዱ ወደ አንዱ ይንቀሳቀሳል። እስልምና የነበረበት ካለ ክርስቲያኑ ተሰዶ ወደ እስላሞች ሂዶ አብሮ ይኖራል። እስላሞችም ወደ ክርስቲያኑ ምድር ተሰደው ሂደው አብሮ ይኖራሉ። የሚሰደዱበት ምክንያት በጦርነት ሊሆን በችግር ሊሆን ይችላል፣ በብዙ ነገር ሊሆን ይችላል። የሚመጣውን ተቀብሎ የሚያስተዳድር ሃይማኖት እንጂ ጥላቻን የሚዘራና የሚያሰፋ እንደ አህመዲን ጀበል ያለ ሰው አያስፈልገንም። መጽሐፍ ቅዱስ ይነበብ፣ ሰፋ ብለው ቁርአንንም አንብብ። ከእናት አባቴ ውርስ ነው የሚለው ነገር አይሰራ። በእውቀት እመን፣ የእውቀት ባልተቤት ሁን። ያ እስልምናን አላህ እስላም ሳትሆኑ እንዳትሞቱ ብሏል። እስልምናን አላህ ይወፍቃችሁ፣ አላህ ይርዳችሁ። እኛ ወደ አንድ ፈጣሪ አምላክ ነው። እኔ ግርም የሚለኝ አሁን ላይ በአፍሪካ ውስጥ ስለ ቴክኖሎጂ ወይም እድገት የሚለውጥ ችግርን የሚቀርፍ ነገር ከማድረግ ይልቅ ማይክ እየያዙ አደባባይ ላይ ስለ ሃይማኖት መስበክ ሆኗል። ይሄ ምንድን ነው? አእምሯችን ትንሽ ስለሆነ ይመስለኛል። እንዴት በሉ ፈጠራ መፍጠር ሲያቅተን የተጻፈውን ብቻ ማንበብ ነው። ስለ ሃይማኖትማ አንድ ያስተምረው አስፋፍተዋል። እስኪ ከሰለጠኑት ሀገራት ጋር እንወዳደር። እስላሙም ክርስቲያኑም ወደ አሜሪካ ወይም ወደ እንግሊዝ የሚሰደደው ለመሄድ የሚሯሯጠው የሚጓጓው ለምንድን ነው ካላችሁ ተለውጠዋል። ችግር ምንም የለም። ቴክኖሎጂ፣ ፈጠራ፣ ትምህርት፣ ሁሉ ነገር ምቹ ስለሆነ እኛ ሀገር ሲያንን ገንባ ከማለት ይልቅ አደባባይ ላይ እንደዚህ እየወጡ እስላሞች እንደዚህ ሞክረዋል። ኦርቶዶክሶችም እንግዲህ መድረክ ላይ እያየው ነው። እንግዲህ የድንግል ማርያም ስላድኖን ከፍ አድርገው የሃይማኖት መስበኪያ ቦታ ራሱን የቻለ ነው ብዬ አምናለሁ። በእርግጥ ፕሮቴስታንቶች ያመጡት ሙድ ነው። ፕሮቴስታንቶችም ቢሆን ፈጠራ ከመፍጠር ይልቅ ይህንን እያስፋፉ ይገኛሉ። ሃይማኖት ተቋም አለው። በዛ ብቻ የሚሰበክበት ህግ እንዲወጣ ያስፈልጋል። ኦርቶዶክስ ቤተክርስቲያን በኦርቶዶክስ ቤተክርስቲያን ብቻ ነበር የምትሰብከው። ሙስሊሙም በመስጊድ ብቻ ነበር የሚያደርገው። አሁን ላይ መድረክ እየተወጣ ፉክክር እየተያዘ እንደዚህ ህዝብን እያደነቆርን እንገናኛለን ማለት ነው። ይህ መስተካከል አለበት። ክርስቲያኖች ከሆኑ ወደ ክርስትና፣ የአይሁድ እምነት ከሆነ ወደ አይሁድ እምነት፣ ሁሉም ወደ ራሱ እምነት በራሱ ስርዓት ማለት ነው ይወስደዋል እንጂ የሰው ልጅ ከእናቱ ማህፀን ሲወጣ በኢስላም ላይ ሆኖ ነው የሚወጣው። እዚህ የተፈጠራችሁለትን መንገድ ነው ዛሬ ላይ ጥሪ የምናረግላችሁ። ወይም ስለ አዲስ ስራ ቢፈላሰፍ ኖሮ የተሻለ ነበር። መጀመሪያ ሲወለድ ሙስሊም ነበር ምናምን። እንዴ እንደዛ ካልንማ መጀመሪያ እኮ እስልምና የሚባል ሃይማኖት የለም ነበር። እስልምና ሃይማኖት የመጣው እኮ ጌታችን ኢየሱስ ክርስቶስ ከተወለደ በኋላ ከ630 ወይም 15 ዓመታት በኋላ ነው። እንደዚህ ካልን ወደ ታች መነሻው ሃይማኖት ምንድነው ካልን እናንተ እንደዚህ እንደተፈላሰፋችሁት እኛ በትክክለኛ ማስረጃ ይህን መናገር እንችላለን። ስለዚህ ይህንን ከመፈላሰፍ ይልቅ ሀገርን የሚገነባ ነገር የሚጠቅም ነገር ማድረግ ነው። እውነታው ይሄ ነው። በቻይና ወይም በሌሎች ሀገሮች ስትሄዱ ህፃናትን የሚያስተምሩት ስለ ፈጠራ ነው። በእኛ ሀገር ስትመጡ ግን እንደዚህ ነው። ኢየሱስ የእስራኤልን ህዝብ ይዞ ኢያሪኮን 7 ቀን 7 ጊዜ ዞረ። በሰባተኛው ቀንም ለማዞላ እንዲህ አላቸው፣ እግዚአብሔር ከተማ ሰጥቷችኋልና እግዚአብሔር ከተማ ብንጮህ ቀር አይታችሁታል። ከዚህኛው ፈጠራ ነው የሚያስተምሯቸው፣ ከዚህኛው ስብከት ብቻ። እኔ አንዳንዴ ግራ ይገባኛል። አለማደጋችን
ወደኋላ መቅረታችን የመጀመሪያው ምልክት ይህ ነው ማለት ይቻላል። በሃይማኖት ስነ ምግባር ህፃናትን ገንብቶ ማሳደግ ጥሩ ነው። ስለ ራሱ ሃይማኖት ማሳወቅ ጥሩ ነው። ግን ስለ ስብከት ብቻ እንዲሰብኩ ከማሳደግ ይልቅ እንዲህ ያለ ፈጠራ ብናስፈጥራቸው ጥሩ ነው። ይህ ሲሆን ሀገራችን ከስደት ወገናችንን በባህር ከመሞት ከብዙ ነገር የማንም ሀገር መፈንጫ ከመሆን እንድናል። ሃይማኖት ብቻ የምትሰብክ ከሆነ ድህነት እየጨረሰን በረሃብ አለንጋ ሀገር እንድትቆረቁዝ ያደርገናል። ይህን ጥላቻ የሚሰብኩ እንዳሉ ሁሉ መልካሞችም እንዳሉ ሁሉ ማየት አለብን። አንዳንድ ቪዲዮዎች ስለወጡ ቫይራል ስለወጡ ሁሉም ሙስሊም መጥፎ አይደለም። እንደዚህ ያሉ አብዛኛው ሙስሊም ትንሽ በነገራችን ላይ መጥፎ የሚያስቡት ትንሾቹ ናቸው። አብዛኛው መልካም የሚሰራ አይወጣለትም። ከነዚህ ውስጥ ደግሞ አንዱ በመሲህ የቀረበው እንየው እስኪ። በጣም ወድጄዋለሁ። ወላሂ ማርያምን ወድጄዋለሁ። ወላሂ ነው የምልህ መስዬ፣ እኔ ማርያም በመውደድ ምን አሰባለህ? እኔም አላህን ወደዋለሁ በጣም። ይህንን ነው የምንላችሁ። መስዬ እስኪ ሀሳብህን። እንግዲህ በሙስሊም ሆኖ የድንግል ማርያም ወዳጅ የሆነው አሚር ሚፍታህ የመሴሾ በየትኛውም የሰው ልጅ እየሰለጠነ ሲሄድ እየተዋደደ እየተፋቀረ ለጥበብ ልቡን ክፍት እያደረገ ነው የሚሄደው። ሃይማኖት በፍቅር ሰብከህ የምትመልሰው እንጂ በኃይል ሀገር የሆነ አካባቢ ለሆነ ሃይማኖት ስለሰጠህ ወይም ክፉ ነገር ስለሰበክ ብቻ አይደለም ሃይማኖት የሚስፋት። የሰው ልጅ እየሰለጠነ ሲሄድ የሚለዩትን ነገር እያጠፋ አንድ የሚያደርገውን ነገር ነው የሚሄደው። የሰው ልጅ እየሰለጠነ ሲሄድ ሃይማኖቱን ለግሉ ያራምዳል፣ እውቀትን ደግሞ ለሀገር ያተርፋል። መሆን ያለበት የሰው ልጅ እየሰለጠነ ሲሄድ ጥላቻን ከመዝራት ይልቅ ፍቅርን መስበክ፣ እንደዚህ ሀገርን የፈረጠመች እንደ አሜሪካ እንደ እንግሊዝ እንደ አውሮፓውያንና እንደ አሜሪካውያን ጠንካራ እንድንሆን ያደርገናል። ጥላቻ ስንዘራ ግን የምናተርፈው ውድቀት፣ ለልጆቻችን ረሃብ፣ ችግር፣ ስደት፣ በሰው ሀገር ሲሄዱ ውቅያኖስ የሚበላቸው ነው የምናደርጋቸው። ይህንን የሚገነዘብ የለም። አክራሪዎች ይህንን የሚዘሩት ገንዘብ ለመቀበል እንጂ ሃይማኖቱን ወደውት አይደለም። እነሱ ይህንን ጥላቻ እየዘሩ ብዙ ፎቅ ይገነባሉ፣ ከሀገር ውጭም ይሁን በሀገር። ስለዚህ እኛ ከዚህ መጥፎ ትምህርት ወጥተን ህዝብ አንድ ነው። በየትኛውም የሆነ የሃይማኖት አንድ ሀገር የሆነ ሃይማኖት ብቻ አይደለም። አንድ ሃይማኖት የሆነ ሀገር ብቻ አይደለም። በፍቅር እንደዚህ እንደ ወሎ ማህበረሰብ መኖር ነው የሚያዋጣው፣ እንደ ድሬ፣ እንደ አፋሮች፣ እንደ ሌሎቹ እንጂ የኛ ነው የኛ ሀገር ነው የሙስሊሞች ሀገር ነው የኦርቶዶክስ ሀገር ነው ብቻ የሚባል የለም ማለት ወዳለው። ላይክ ኤንድ ሰብስክራይብ እያደረጋችሁ የዩቲዩብ ቻናል ቤተሰብ